ሰላም ጤና ይስጥልኝ የቻናላችን ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ሁሉ ሰላም ነው አለን እግዚአብሔር ይመስገን። እንግዲህ ትናንትና ያው ሁላችንም አይተን ነበርና በዛ ምክንያት እንግዲህ ዛሬ ደግሞ ዴቭና እንግዲህ ዳኒ እንግዲህ ሩታን ለምንድን ነው እዛ የምታረጊው የምትሄጂበት ነገር ልክ አይደለም ብለው እየነገሯን ነበረ። ኤፍሬም ደግሞ እንግዲህ የወንድሙን ደስታ የማይወድ አንዱ በጥባጭ ሰው አንዱ ለሩታ ተስፋ የሰጣቱ አንዱ እሱ ነው። አንቺና እሱ መለያየት የለባችሁም እያለ ሄሬሚላን ስለሚጠላል ብቻ ተስፋ የሰጣት አንዱ እሷ ሂዳ እኮ ነበር ተስፋ የሰጣት አንዱ ህይወቷን የበጠበጠው አንዱ ነው። ያም ሆነ ይህ እንግዲህ ዳኒና ዴቭ እንግዲህ ለምንድን ነው እንደዛ የምታደርጊው ለምንድን ነው ብለው ሲጠይቋት እንግዲህ እናንተ ምን እንደመከራችሁ አላቅም እንጂ እሱ ለእኔ ምን አይነት ቦታ እንዳለ አውቄያለሁ። በቃ ለእኔ ቦታ አለው፣ እኔ ጋር እንደሚኖር ወደ እኔ እንደሚመለስ አውቄያለሁ እያለች ነው። ዴቭና ዳጊ ደግሞ እና በዚህ መንገድ ነው እንዴ እሱን የምትመልሹ? ለምንድን ነው እንደዛ የምታረጊው? እያሉ እንግዲህ ሁለቱም እንግዲህ እያስፈራሯት ነበረ። በእርግጥ እንደዛ አይደለም መመለስ የሚቻለው። እኔ ጋና ቶሎ ከሌንታ ወይም ደግሞ ሌላ አሸማጋሌ ይዛ መጥታ አይደለም እንደዛ በሌላ ሰው ሂዱና አሁን አብዛኛው ትዳር አይታችሁ እንደሆነ የሚፈርሰው ምንድን ነው? ሂጂ እስቲ ባሌን እንትን በይዝ ነው ታማኝ ነው ወይስ ታማኝ አይደለም? እስኪ ዝም ብለሽ አንቺ ቀረሉ ምናምን ይሉና መጨረሻቸው ባል ያውቅና ትዳራቸው ይበተናል። ይሄ ተገቢ አይደለም። እንግዲህ ሩታ ምንድን ነው ያደረገችው? ፍቅርን የላከቻት እንግዲህ ፍቅር ወደሱ ህይወት የሄደችው እንግዲህ የእውነትን ፍቅር ከልቧ ልታስታርቀው ወይ ለራሷ ልታደርጊውን አናቅም። አብረሽ ግን ሌላ ነው ያለው አናቅም። ዞሮ ዞሮ ምን ለማለት ፈልጌ ነው፣ ፍቅር መላክ የለባትም ነበረ። ከሄሬሚጣ ጋር ተስማምተው ታርቀዋል አይደለ? ከዛ በኋላ ከሄሬሚጣ ጋር ተስማምታ እኔ ልጅን ያለበት ማሳደግ አልችልም፣ እባክሽ አንቺ አሁን ከመሀል ስላለሽ ወደ እኔ የማይመለሰው እና እባክሽ ብላ ልትጠይቃት እርግጠኛ ነኝ ትወጣላል ነበር ሄሬሚላ። ሩታ ግን ከሄሬሚላ ጋርም የታረቀ አስመስላ እንግዲህ እንዳያችሁ በመጨረሻ እንግዲህ ሚስጥሩ ወጣ እና ምን ለማለት ፈልጌ ነው። አሁን ትናንትና እንግዲህ ያደረጉት አብረሽን አልጠሩትም። ያው አብረሽ መጣ እንጂ የጠሯት ማንን? ሄሬሚላን። አንቺ ከአብረሽ በታገር እንዳናይሽ ውጪለት ምናምን ሄዳ ትዳራችንን አትበትምኝ ምናምን። ያው ትዳሩ ተበትኗል። በነገራችን ላይ ትዳር ተበትኗል። ያው እንደምታረቅ ብትል የእሱ ያስኬዳል ነበረ። ነገር ግን እንደዛ አላደረገችም። ለማንኛውም ያም ሆነ ይህ እንግዲህ ኤፍሬማን ሄዳኒና ያው ዴብ ለምንድን ነው በዚህ መሰረት ነው ወይ እሱ መመለስ የምትችው? እና መለሽ ወይ ለምንድን ነው እንደዚህ የምታረጊው? እየጠየቋን ነው እንግዲህ እሷ ያው ለእኔ ወደ እኔ እንደሚመለስ ሁሉን ነገር አይጨበታለሁ ነው። በእርግጥ ያስብላል። ያው እሱም ቆፍጠን ስላላለ አንደኛ ያለውን ነገር ውሰድ ሲባል እንግዲህ አልወሰደም። ሄሬሚላ ከህይወቴ ውጣል አስወጣኝ ስትለው እሱም መልስ አልሰጠም። በቃ እሱ ምንድን ነው ከሩታም ከሄሬሚላም ከፍቅርም እያለ እንደዚችው ለመኖር ነበር የሚፈልገው። ነገር ግን እሱ አሁን ላይ አልተሳካለትም እና ያም ሆነ እንግዲህ ኤፍሬም እንግዲህ ታውቁታላችሁ። እንግዲህ ኤፍሬም አብረሽ ምን እንዳደረገው ባናቅም ምንድን ነው ያደረገው? ደግ አደረገች እሷ ትናንትና ማለት ሩታ የምታደርገው ነገር ጎበዝ ልትመሰገን ይገባታል። ጥሩ ነው ያደረገች ይላል። ሩታን እየጎዳሃት እንጂ እየጠቀምካት አይደለም። ኤፍሬም ደግሞ አንተ እንዴ እሷ እኮ ከዚህ ቀደም በቃኝ ብላ ሂዳ ነበር አይደለም? አንተ ነህ በግድ አብራችሁ መሆን አለባችሁ፣ መመለስ አለባችሁ፣ አንቺና እሱ አብራችሁ መሆን ያለባችሁ ምናምን እያልክ ተስፋ ሰጣት። ገባ? ብዙ እርቀት ይዛሃት ሄድኬ ውስጥ አሁን ያየነው ነገር የለም። ስለዚህ አብርሽን የምትመልሱ እንደዚህ አይነት መንገድ ሳይሆን በተረጋጋ ወንድም አይደለ? ቀስ በተረጋጋ መንፈስ ነው እንጂ በግድ አንዷን አስገባ አንዷን አስወጣት። በተረጋጋ መንፈስ ብትመክረው ሄሬሚላንም በጸባይ ብትቀርብ የሁሉ ነገር ይስተካከል ነበር። አንተ ግን ምንድን ነው እልክ እየተያያዝከው? ሩታንም እልክ እንድትያያዝ ከአብርሽ ህይወት እንዳትወጣ ነው ያደረገው። ሌላው ልጅ ይባላል። ልጅ
ያለአባት ማሳደግ ይቻላል። ይሄ በጣም ቀላል ነገር ነው። ያለአባት ማለት ነው። ግዴታ አባት መኖር የለበትም ማደግ ይችላል። እና ዝሮ ዝሮ ቢታረቁ ደስ ይለኝ ነበር። ነገር ግን በዚህ አይነት መንገድ አይደለም እርቅ የሚታረቀው። አብረሽ ያበላሽው ህይወት አለ። ያን ህይወት አስተካክሎ ምን ብሎ ነው እንጂ በልክ እንደዚህ በጣም ነው የምንተረሚው። በልክ እልክ ባትሄዱ በረ እና ሴቶች ደግሞ ራሳቸውን ብታስከብሩ እውነቴን ነው። እንደው ከራስ በላይ ንፋስ አለ። ስለዚህ ራሳችሁን አስከብሩ። በቃ ሆነ ልክ አትያዙ። ልክ ጥሩ አይደለም። ሄደ ነው ካለ አለ ነው። ራሳችሁን ማስከበር ነው እንጂ ያለባችሁ ልክ ባትያዙ ጥሩ ነበር። ለማንኛውም እናመሰግናለን። አብረሽንም ልቦና ይስጠው ነው የምንለው። ሰብስክራይብ